ሰላም ጤና ይስጥልኝ ውድ ተከብራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎችን እናሰማለን። በቅድሚያም ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ለዲዚ ብሔረሰብ የኬይቢያርጊ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ርዕሰ መስተዳድሩ በመልእክታቸው በዓሉ የብሔረሰቡን ታሪክ፣ ባህል፣ ጥንት እሴቶች ለዓለም በማስተዋወቅ ረገድ የሚጫወተው ሚና የጎላ ነው ብለዋል። ዶክተር ኢንጂነር ነጋሽ ዋጌሾ በዓሉን አስመልክቶ እንደተናገሩት ኬይቢያርጊ ጭጋጋማው የክረምት ወራት ተወግዶ ብሩህ ፀሐይ የሚወጣበት የምርት ስብስብ ተጠናቆ ጎተራዎች በበረከት የሚሞሉበትና የሰው ልጅ ከፈጣሪው ጋር በምስጋና የሚገናኝበት ታላቅ የሽግግር ወቅት ነው ብለዋል። ብሔረሰቡ የራሱ የሆነ የዘመን አቆጣጠር ያለው መሆኑን ያመለከቱት ርዕሰ መስተዳድሩ በዓሉ የዲዚ ሕዝብ ለማንነቱና ለባህላዊ ትስስሩ የሚሰጠውን ትልቅ ክብር የሚገልጽበት እውነት መሆኑን ገልጿል። በመጨረሻም ርዕሰ መስተዳድሩ ለመላው የዲዚ ብሔረሰብ በድጋሚ የእንኳን አደረሳችሁ መልእክት በማስተላለፍ አዲሱ ዓመት የሰላም የፍቅርና የብልጽግና እንዲሆንላቸው መልካም ምኞታቸውን ገልጸዋል። በአማራ ክልል በ4 ቢሊዮን ብር ወጪ 3 አዳሪ ትምህርት ቤቶች እየተገነቡ መሆኑን የክልሉ ትምህርት ቢሮ አስታውቋል። በ2019 የትምህርት ዘመን ተማሪዎችን ተቀብሎ ማስተማር እንደሚጀምርም ይጠበቃል። የክልሉ ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዚን እንደገለጹት ብቁና ተወዳዳሪ ትውልድ ለማፍራት የትምህርት ተቋማትን ተደራሽ ማድረግና ጥራት ያለው ትምህርት መስጠት አስፈላጊ ነው። የዩክሬን ፕሬዝዳንት ዜሌንስኪ ከሩሲያ ጋር በተደረገው ጦርነት 55,000 ወታደሮች ህይወታቸው ማለፉን ገለጹ። በአራት ዓመቱ ጦርነትና ሩሲያ በዩክሬን ላይ ጥቃት ከከፈተ ጀምሮ ከላይ የተጠቀሰውን ቁጥር ያህል ወታደሮች ለሀገራቸው መስዋዕትነት ከፍሏል ሲሉ ዜሌንስኪ ተናግረዋል። ዜሌንስኪ ይህንን ቁጥር ይፋ ያደረጉት የአሜሪካ አደራዳሪዎች የሁለት ቀናቱ የአቡዳቢ ውይይት ጥልቅና ውጤታማ መሆኑን ከገለጹ በኋላ ነው። ዜሌንስኪ በአራት ዓመቱ ጦርነት በርካታ ዩክሬን ዜጎች መጥፋታቸውንም ከፈረንሳይ ሚዲያዎች ጋር በነበራቸው ቆይታ መናገራቸውን አልሸሸጉም። ባለፈው ዓመት በፈረንጆቹ 2025 ከሩሲያ ጋር ሲዋጉ ህይወታቸው ያለፈው የዩክሬን ወታደሮች ቁጥር 46,000 እንደነበር መናገራቸው ይታወሳል። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።